94,000 ነው። እንደ ፍሎሩ ይለያያል። ግን በ10% ቅድመ ክፍያ ነው አሁን የነገርኩሽ ዋጋ። ዋጋውን ደግሞ ፐርሰንቱን ጨመር አድርጎ ለሚከፍል ሰው እስከ 30% የሚደርስ ቅናሽ አለን። ይህም ማለት በካሬ 61,000 ብር ነው የምንሸጠው ማለት ነው 100% ለሚከፍል ደንበኛ። በአዲስ አበባ እምብርት ውስጥ ያውም ደግሞ መገናኛ ላይ በዚህ ዋጋ የማይታሰብ ነው። ይህ ዋጋ አጭር ጊዜ ብቻ ነው የሚቆየው። እሱም ደግሞ ለ7 ቤቶች ብቻ ያወጣነው ቅናሽ ነው። በቀጣይ አሁን 7 ቤቶች ሙሉ በሙሉ ሽጠን ስንጨርስ በካሬ በ104,000 ይሆናል ማለት ነው። ሰላም ውድ ተመልካቾቻችን፣ አሁን ደግሞ በሰመር ሪል ስቴት ተገኝተን የሽያጭ ባለሙያ ጋር ቆይታ እናደርጋለን። ስምሽን ማን ነው? ሰናይት እባላለሁ። በሰመር ሪል ስቴት ውስጥ የሽያጭ አማካሪና ባለሙያ ነኝ። መልካም ሰናይት። ሰመር ሪል ስቴት ማን ነው? መቼ ነው የተመሰረተው? ሰመር ሪል ስቴት ባለቤቱ አቶ ሳሙኤል ይባላል። ለ30 ዓመታት ያክል በውጭ ሀገር ሞርጌጅ እና ትራንስፖርቴሽን ሴክተር ላይ የቆየ ሲሆን ወደ ሀገር ውስጥ በመግባት ደግሞ የሪል ስቴት ዘርፉን ተቀላቅሏል ማለት ነው። በ5 ዓመት አካባቢ ይሆናል ሪል ስቴት ሴክተር ውስጥ ከገባን። በ3 ዓመት ውስጥ ደግሞ ጥንቅቅ አድርጎ የሴቶች አደባባይ ጋር ቅንጡ የሆነ አፓርትመንት በራሱ አቅም ገንብቶ ካስረከበ በኋላ ወደ ሌላ ፕሮጀክት ገብተናል ማለት ነው። 5 ዓመታችሁ ነው ማለት ነው? 5 ዓመታችን ነው ወደ ሪል ስቴት ሴክተር ከገባን። መልካም። እሺ፣ በአሁኑ ሰመር ሪል ስቴት ምንድነው ለደንበኞች ይዞ የመጣው? ምን የተለየ ነገር ኦፈር እያደረገ ነው ያለው? መልካም። ያው አዲስ ነገር ይዘን የመጣ ነው። በአዲስ ፕሮጀክት እንግሊዝ ኤምባሲ አካባቢ መገናኛ ቅንጡ የሆነ ሌክዠሪ አፓርትመንት ግራውንድ ፕላስ 25 እየገነባን እንገኛለን። ያው አካባቢውም ደግሞ በጣም ቆንጆ የሚባል አካባቢ ነው። ለኢንቨስትመንትም ሆነ ለመኖሪያ በጣም ተመራጭና ምቹ ነው። ያው በአቅራቢያውም እንደ ከ10 በላይ ኤምባሲዎች አሉ። አዲሱ ቤተመንግስት ለጫካ ፕሮጀክት በቅርብ ርቀት ላይ ነው የሚገኘው። ያም ደግሞ ለኢንቨስትመንትም ሆነ ለመኖሪያ በጣም ምቹና ተመራጭ ያደርገዋል ማለት ነው። መልካም ሰናይት። እሺ፣ ሰመር ሪል ስቴት ከሌሎች ሪል ስቴቶች ምን ለየት ያደርገዋል? ማለት ብዙ ሪል ስቴቶች አሁን ብዙ ደንበኞች በሪል ስቴቶች ላይ ጣታቸውን ይቀስራሉ። ተጭበረበርን፣ በጊዜ አላለቀልንም የሚሉ አቤቱታዎችን ያሰማሉ። ሰመር ከዚህ ጋር ተያይዞ ምን አይነት ነገሮችን ለደንበኞቹ ታማኝነቱን ያረጋግጣል? መልካም፣ በጣም ጥሩ ጥያቄ ነው የጠየቅሽን። ያው የብዙ ደንበኞች ስጋት መግዛት እየፈለጉ ነገር ግን በጊዜ ያለማስረከብ ሁኔታ አለ። በእነሱም አንፈርድም። ከዚህ በፊት የሚያጋጠማቸው ነገሮች ይኖራሉ ማለት ነው ከማስረከብ አንጻር። ያው ደግሞ ይህን ነገር ለመቅረፍ ደግሞ ሰመር ሪል ስቴት እንግዲህ አሁን ሴቶች አደባባይ ጋር አለን ያልኩሽን ሳይት በ3 ዓመት ውስጥ ነው በፉል ፊኒሽ ጥንቅቅ አድርጎ በራሱ አቅም ሰፊ ያስረከበው ማለት ነው። ይህም ማለት ምንድን ነው? አንድ ቤት ገዢ ቤት ከመግዛቱ በፊት ማየት ያለበት ነገር አለ። የመጀመሪያው ካምፓኒ ፕሮፋይል ነው። ዋናው ዲቨሎፐሩ ማስረከብ ይችላል ወይ፣ መገንባት ይችላል ወይ፣ አቅም አለው ወይ የሚለውን ወይም ደግሞ ከዚህ በፊት ምን ላይ ነበረ ሴክተሩ ላይ የትኛውን ፕሮጀክት አሳስቧል የሚለውን በደንብ ማየት ያስፈልጋል ማለት ነው። ለምሳሌ ፕሮጀክቶች ሲበዙ እንደ ኮምፓውንድ ሲሆን ፕሮጀክት መብዛት ጊዜ እንዲረዝም ያደርገዋል ማለት ነው። ለማኔጅመንትም ለሰራተኛም ለተለያዩ ነገሮች ትንሽ አሁን 60 ሺህ ካሬ ላይ የሚገነባ እና 2,000 ካሬ ላይ የሚገነባ ፕሮጀክት ሁል 2 ዓመት ከ6 ወር ይረከባል ማለት አንችልም። እኛ ጋር ምንድን ነው ያለው ሲንግል አፓርትመንት እንገነባለን። እሱን ስንጨርስ ደግሞ ሌላ ፕሮጀክት እንይዛለን ማለት ነው። አንደኛ የማስረከቢያ ጊዜ እንዳለማዘግየት፣ ሁለተኛም ደግሞ ቶሎ ቶሎ እየጨረስን ሌላም ሳይቶችንም ለመገንባት ማለት ነው። ሰመር ሪል ስቴትን በዋናነት ቤት የሚያደርገው ነገር ምንድን ነው? ሎኬሽን ይመርጣል። በጣም ቆንጆ የሚባሉ ሎኬሽኖች ላይ ነው የምንገነባው። ማከራየትን ለመኖርም ምቹ በሆኑ አካባቢዎች፣ ለምሳሌ የመጀመሪያ ፕሮጀክታችን ሴቶች አደባባይ ኦልሞስት ለካሳንቺስም ለአዋሪም ሴክተር የሆነ ቦታ ነው። በጣም አሪፍ የሚባል ሎኬሽን ላይ ነው የገነባ ነው ማለት ነው። ሁለተኛው ደግሞ የማስረከቢያ ጊዜ ላይ አይደራደርም። እንዳልኩት ከ3 ዓመት ውስጥ አድርገው ሰርቶ ካሰረከበ በኋላ ሌላ ፕሮጀክት የጀመረው ማለት ነው። ሶስተኛው ደግሞ የግንባታ ጥራት አለን። በኔት የምንጠቀመው ዲዛይነር ምናልባት አቶ የሴፍ ይባላል። የአብርሆት ላይብራሪን እና የአድዋ 00ን ዲዛይን ያደረገ ነው። በጣም ሃይ ኮስት ነው አዲሱ ፕሮጀክታችን ላይ ዲዛይን ያደረገው ማለት ነው። እኛ ለግንባታ ጥራት ለቤቶቹ ጥራት በደንብ ነው የሚጨነቀው። ለሎኬሽን ማስረከቢያ ጊዜ ላይ
በደንብ ተጨንቀን ነው። ሌላው ደግሞ ሙሉ ዶክመንቴሽን አሟልተን ነው ማለት ነው የምንሰራው። ይህ ለየት ያደርገናል። ትልቁና ዋናው ነገር ከስተመር ፍላጎት እናሟላለን። ይህ ማለት ምንድነው? ባንክ ኦፈር አመቻችተን የመጣን በሁለት አይነት ኦፕሽን ማለት ነው። አንደኛው 50% ይከፍሉና ለ2 ዓመት ከ3 ወር ቀሪውን 50% ለ20 ዓመት አለን። ሁለተኛው ኦፕሽን ደግሞ 5 ዓመት ከወለድ ነፃ አለን። ስለዚህ ሁለት አይነት ባንክ ሲስተም አለን። አንዱን መጠቀም ይችላሉ ማለት ነው። እነዚህ ነገሮች አሟልተን ነው የመጣ ነው። እሺ መልካም። እንግዲህ ሰመር ሪል ስቴት ምን አይነት አሁን እየገነባ ባለው አፓርታማ ላይ ማለት ነው ምን አይነት አሚኒቲዎችን አሟልቷል? ምን ለየት የሚያደርገው ነገር አለው? መልካም። እኛ ጋር ለምሳሌ አፓርትመንት የሚጠቀመው ግራውንድ ፕላስ 24 ነው ህንጻው። 5 ሊፍት ማለት ኦልሞስት ለአንድ አባወራ አንድ እንደማለት ነው ማለት ነው። ሌክቸር ስታንዳርድ ነው። ሌላው 2 ስታንድ ባይ ጀነሬተር አለው። ከርሰ ምድር ውሃ አለው። ላይ ውሃ ታንከርም አለ በተጨማሪ። ከዛም ደግሞ ሌላ ለየት የሚያደርገው እኛ ጋር በውል ደረጃ የሚገባ ቦታ ላይ ኦራል የሚወሩ የመዋኛ ገንዳ ደግሞ ጅምና ስፓ ውል ላይ ራሱ ይገባል። በቂ የሆነ ፓርኪንግ አንድ በላይ ፓርኪንግን ተጨማሪ ያሟላል ማለት ነው። ጥሩ። እነዚህንስ በምን አይነት የካሬ አማራጮች ነው ያቀረባችሁት? ከባለ 2 እስከ ባለ 4 መኝታ አማራጮች አሉ። ከ138 ካሬ ጀምሮ እስከ 258 የካሬ አማራጮች አሉ ማለት ነው። እሺ ያከፋፈል ሁኔታውስ እንዴት ነው? መልካም። አከፋፈላችን ላይ ምቹ የሆነ አከፋፈል ነው ያለን ማለት ነው። የመጀመሪያው ባንክ ኦፈር ለሚፈልግ ሰው ባንክ እናመቻቻለን። 50% ባንክ ኦፕሽን አለን በሁለት አይነት ወይ ማለት ነው። አንደኛው ከ5 ዓመት ከወለድ ነፃ እናመቻቻለን። ሁለተኛው ደግሞ 50% ለ20 ዓመት ቀስ እያሉ እየኖሩ ሆነ አከራይተው መክፈል የሚችሉበት ስቴሽን አለ። ከዛ በተጨማሪ 10% ቅድመ ክፍያ የምንጠይቀው ማለት ነው። ቀሪውን በፕሮግረስ ነው የሚከፍሉት የቤቱን የግንባታ ሂደት እያዩ ማለት ነው። 5ኛ ላይ ሲደርስ 10ኛ እያሉ ለትራስትን በጣም ቆንጆ ነው እየገነባን ነው የምንጠይቀው ማለት ነው። ሌላው ዲስካውንቶች አሉት በተጨማሪ ከ20% ጀምሮ ለሚከፍል ደንበኛ 10% እስከ 30% የሚደርስ ልዩ የሆነ ቅናሽ አዘጋጅተናል ማለት ነው። እሺ መልካም። ኮንስትራክሽን ውስጥ እንዴት ነው? በምን አይነት የግንባታ ሂደት ነው እየተገነባ ያለው? መልካም። እኛ ኮንስትራክሽኑን የሚገነባው በፖስቴንሽን ቴክኖሎጂ ነው። ፖስቴንሽን ደግሞ ትልቁ ጥቅሙ አንደኛ የላቀ ጥንካሬ እንዲኖረው ያደርገዋል። ያም ማለት ደግሞ የብረት ገመዶችን በመጠቀም ኮንክሪቱ እንዲወጠር ያደርገዋል። እና ደግሞ ህንፃው ላይ ምንም አይነት ስንጥቅ እንዳይኖርና ውሃ እንዳያሳልፍ ያደርገዋል ማለት ነው። ሁለተኛው ደግሞ በጣም ለፍጥነት ቆንጆ ነው። ፖስቴንሽን ማለት በወር ውስጥ 4 ፍሎር ይሞላል ማለት ነው። በአመት ከ5 ወር ውስጥ ሙሉ በሙሉ የስኬለተን ስራን እንጨርሳለን ማለት ነው። ለዚህም ጥቅም አለው። ለፍጥነትም ለላቀ ጥንካሬ በተጨማሪም ደግሞ ትልቁ ጥቅሙ ለውበት ማለት ቤት ውስጥ ምንም አይነት ኮለን እንዳይኖር ሰፊና ክፍት እንዲሆን ማራኪ ዲዛይን እንዲኖረው ይጠቅመናል ማለት ነው። ሌላው ድምፅ እንዳይኖር ከወለል ወለል ድምፅ እንዳይሰማ ያደርገዋል ማለት ነው። ለእነዚህ ሁሉ ጥቅሞች በጣም አሪፍ ነው ፖስቴንሽን። ከዛ በተጨማሪ ደግሞ ሎኬሽኑ ላይ ደግሞ ስንሄድ በከተማ እምብርት ላይ እየኖሩ ላይክ እንዴት ነው ንጹህ የሆነ አየርን እያገኙ የሚኖሩበት አካባቢ ነው። ያን ደግሞ እንዲሆን ያደረገው የጫካ ፕሮጀክት በቅርብ ርቀት ላይ ነው የሚገኘው ማለት ነው። አዲሱ ቤተ መንግስት በቅርብ ርቀት ነው ያለው። ከ10 በላይ ኤምባሲዎች በአካባቢው ይገኛሉ። ይህ ምን ያደርገዋል? ለኢንቨስትመንትም ሆነ ለመኖሪያ በጣም ምቹና ተመራጭ ያደርገዋል ማለት ነው። ደህንነቱ የተጠበቀ አካባቢ ነው። መልካም። እሺ በምን ያህል ጊዜ ያልቃል ተብሎ ይገመታል? ወይም ደግሞ ከዚህ እስከዚህ ዓመት ያልቃል ተብሎ የተወሰነለት የቀን ገደብ ምን ያህል ነው? መልካም። ያው እኛ የምናስረክበው በ2 ዓመት ከ3 ወር ደግሞ በ27 ወራት ጊዜ ውስጥ እናስረክባለን። ከፋፈላችንም ላይ ያው በፕሮግረስ ነው የሚከፍሉት ማለት ነው። እሺ መልካም። አሁን ላይ እየሸጣችሁበት ያለው ዋጋ ስንት ነው? እንዲሁም ደግሞ ለምን ያህል ጊዜ ነው የሚቆየው? ቅናሽም ካደረጋችሁ ማለት ነው። አሁን ላይ እየሸጥንበት ያለው ዋጋ ፕሮሞሽናል ዋጋ ላይ ነው ያለ ነው። በካሬ 88,000 እስከ 94,000 ፍሎሩ ይለያያል። ግን በ10% ቅድመ ክፍያ ነው አሁን የነገርኩሽ ዋጋ። ዋጋውን ደግሞ ፐርሰንቱን ጨመር አድርጎ ለሚከፍል ሰው እስከ 30% የሚደርስ ቅናሽ አለን። ይህም ማለት በካሬ 61,000 ብር ነው የሚሸጠው ማለት ነው 100% ለሚከፍል ደንበኛ። በአዲስ አበባ እምብርት ውስጥ ያውም ደግሞ መገናኛ ላይ በዚህ ዋጋ የማይታሰብ ነው። ይህ ዋጋ አጭር ጊዜ ብቻ ነው የሚቆየው። እሱም ደግሞ ለ7 ቤቶች ብቻ ያወጣነው ቅናሽ ነው።
በቀጣይ አሁን 7 ቤቶችን ሙሉ በሙሉ ሽጠን ስንጨርስ በካሬ በ104,000 ይሆናል ማለት ነው የሚሸጠው። አሁንም ኦልሞስት ከ80% በላይ ሽያጭ አጠናቀናል። የቀሩን 5 ቤቶች ናቸው። የዋጋ ጭማሪ እናደርጋለን ማለት ነው። ለ7 ቤቶች በዚህ ዋጋ እየሸጥን። መልካም። እሺ ለደንበኞች ምንድነው ማስተላለፍ የምትፈልጊው ነገር? ለደንበኞቹ ማስተላለፍ የምፈልገው ነገር በጣም አሪፍ ድርጅት ነው። ከሎኬሽን አንጻር፣ ከአቅም ገንብቶ ከማስረከብ አንጻር፣ አከፋፈሉ፣ ሁሉም ነገር ለደንበኛ ምቹ በሆነ መንገድ ነው ሰመር ሪል ስቴት ይዞልን የመጣ። ከአግሪመንት ጀምሮ ውል ላይ የሚገቡ ነገሮች በጣም ከሌሎቹ ለየት ያሉ ነገሮች ናቸው ያሉት። ያወጣ ነው ለማስታወቂያ ዋጋ ነው። በ7 ቤት ብቻ ነው። ይህን ዩቲዩብ ደግሞ አይቶ ለሚመጣ ደንበኛ ከዚህ በተጨማሪ 5% ቅናሽ የምንሰጥ ይሆናል። ስለዚህ ከታች ባለው ስልክ ቁጥር መደወል ይችላሉ። እዚህ ሀገር ውስጥ ያሉት፣ ከሀገር ውጭም ያሉት ደግሞ በዲኤችኤል እንልክላቸዋለን ባሉበት ሆነው። ይህን እድል እንዳያመልጠው ተጠቀሙበት ስንል እናስተላልፋለን መልዕክታችንን። መልካም። ያው በዲኤችኤል እንልካለን ወደ ውጭ ሀገር። እዛ ሆኖ ለሚጠይቁን ደንበኞች ባሉበት ሆነው መጨረስ ይችላሉ ማለት ነው። መልካም። ውድ ተመልካቾቻችን ዛሬ በሰመር ሪል ስቴት ተገኝተን ከሽያጭ ባለሙያ ሰናይት ጋር የነበረን ቆይታ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።